እሺ ሰላም ዶክተር፣ እንዴት ነሽ? እግዚአብሔር ይመስገን ደህና። ምግብ ተቀይሯል? አዎ ሰሞኑን እየተከታተልኩ ነበር። እናንተ የተወሰነ የምግብ እንትን አድርጌያለሁ። የተወሰነ የምግብ ቼንጅ አድርገሻል? አዎ በዛ ላይ ትንሽ ችግር እድሜ 29 ነው። ቁመቴ ሜትር ከ60 ነው። ክብደት 73 ነው። 73 ስንት አልሽኝ ኪሎሽ? 73 ጉድሽ ፈላ። እና ሰሞኑን ለሆነ ጉዳይ ሜዲካል ነበረኝና ቼክ ሲደረግ ስኳር ጨምሯል ተባልኩ። በስንት ዓመትሽ ነው ስለ ስኳር ዜና የሰማሽው? አሁን ሰሞኑን ሳምንት 29 ዓመትሽ ነው? ስለዚህ የአንቺ ችግር 20 ኪሎ ግራም ፋት ብቻ ሳይሆን ከፋትም ከኦቨር ፋቲነስ በጣም ከመፋፋትም ከፍ ብለሽ አንድ መስላል ሄደሻል ማለት ነው። ዲያቤቲክ ሆነሻል። ልክ ነኝ? ስለዚህ ክብደት ቅነሳ ሳይሆን ወይም ደግሞ ፋትሽን መገላገል ብቻ ሳይሆን በህይወትሽ የመጣ ከፍተኛ አደጋ አለና ከዛ ራስሽን ስለመታደግ ነው እያወራን ያለ ነው። ገብቶሻል በደንብ? ስኳሪ ስንት ሆነ? ሄሞግሎቢን 8.5 አሉ። ደግሞ 155 ነው። እንደዛ ነው። 54 መድኃኒት ጀመርሽ ወይስ ምን አሉሽ? አልጀመርኩም። የሄድኩት ለሜዲካል ስለሆነ ሌላ ሆስፒታል ሄደሽ ቼክ አድርጊ ምናምን አሉ። ምንም አልሄድኩም። ቀጥታ ወደ ኤክሰርሳይዝ እና ወደ ምግብ ማለት ነው። ሌላ ቦታ አልሄድኩም። መቼ ነው ጀመርሽው? ምግብሽና ኤክሰርሳይዝ መቼ ጀመርሽ? 3 ቀን 4 ቀን ነው ገና አሁን። ጎበዝ። የ3 ቀን ምግብሽን እንድናይልሽ ዛሬ ምን በላሽ? ጠዋት ምን በላሽ? ጠዋት ጾመኛ ነኝና የበላሁት ዝም ብዬ አላቅም፣ ግን ቆስጣና ነበረ አጃ ያቅንጤ ማለት ነው እና ገብስ ዳቦ። በምን በላሽ? እንዲሁ ገብስ ዳቦ አጃ ቅንጬና ቆስጣ እንዲሁ ዝም ብዬ በላሁ። ጎበዝ። ሌላስ? በቃ ይሁን የበላሽው? ምሳ ሰዓት ላይ ደግሞ ያበሻ ጎመን፣ ድፍን ምስርና ባቄላ። ሌላስ? ሌላ አልበላሁም፣ ምንም አልበላሁም። ከመታመምሽ በፊት ምን ነበር የምትበይው? ሁሌም እንጀራ ነው። እንጀራ ካልበላው ደስ አይለኝም። ሁሌም እንጀራ ነው። በሚጥሚጣ ነበር የምትበይው? በወጥ እንጀራ በወጥ። ወጣችን ምን አለ? ምስር ምን ማለት ወጡ ምንድን ነው ወይስ? ሽሮ ሊሆን ይችላል። ምስር ምናምን እንደዚህ። ያ ዘይት ይኖረዋል፣ ቅቤ ይኖረዋል። ዘይት፣ በርበሬ ነው። ሌላስ? ለስላሳ ጁስ እንደዚህ? ለስላሳ ብዙም እንትን አይደለሁም፣ አልፎ አልፎ ነው። ቡና ጠጣለሁ። ቡና በስኳር በጣም ቆየሁኝ። ቡና በስኳር ከተውኩኝ ማለት ነው። ከመስማቴ ቆይቻለሁ። 6 ዓመት 7 ዓመት ይሆናል ቡና ጠጣለሁ። ስኳር የተውሽው ለምንድን ነው? ሻይ ደግሞ
እንዲህ አስጠላኝና ድንጋይ ታውኩኝ በቃ። ዛሬ የበላሹን አመጋገብ ብዙዎች አይተውታል፣ ሰምተዋል። እና ነጥብ ይስጡሻል። ከ10 ስንት የምታገኘ ይመስልሻል? ነጥብ ያስቀምጡልሻል። ነው ምን እንጃላ። እስ ነጥብሽን ኮመንት ላይ እንያ ይታይሻል። አሮን 0 ነው የሰጠሽ ከ10 0 ከ10 አሸናፊ 2 ሰጥቶሻል። 2 አዳነ ግስላ ኤክስፐርት ነው 2 የሰጠሽ። ማይነስ 2 ሁሉ ይሰጥሻሉ። ፍቅር ናት ማይነስ 2 የሰጠችሽ። አየሽ አይደለ? ምን አንቺ አሁን እንግዲህ ችግርሽ ኪሎ አይደለም ማለት አሁን በደንብ እየገባሽ ነው ብዬ አስባለሁ። ችግርሽ ፋት ነው። ኦኬ ፋት ነው። ዛሬ አሁን ያደረግሽውን አመጋገብ ለአንድ ሳምንት ለ2 ሳምንት ዛሬ እንደበላሽው ብትቀጥይ ከስኳር ትገላገያለሽ። ደስ አይልም? የምሬን እኮ ነው። 2 ሳምንት ዛሬ እንደበላሽው ባዶ ምግብ ነው የበላሽው። ቂጣ በልተሻል፣ ገብስ በልተሻል፣ ቆስጣ በልተሻል፣ ድፍን ምስር፣ ባቄላ፣ ብሎቄ በልተሻል። የዛሬ 2 ሳምንት ሄደሽ ስኳርሽን ቼክ ብታደርጊ ከ100 በታች ይመጣል። አላማሽ እሷል። ታዲያ ከስኳር መገላገል ነው አይደል? ዋው በጣም ነበረ እንደውም የደነገጥኩት፣ አልጠበቅኩም ነበር። ኦያ ጎበዝ። አሁን ችግሩ ለ2 ሳምንት እንደዚህ በልተሽ ብትይ ስኳርሽ ደህና ይሆናል ብዬሻለሁ። ችግሩ ከ2 ሳምንት በላይ መቀጠላችን በዚህ መንገድ፣ ምክንያቱም ሰውነትሽ እንዳለ ነው የሚያልቀው። ኦኬ ጥፋተኛው 20 ኪሎ ግራም ፋት ሆኖ ሳለ ለስኳር በሽታ ያደረገሽ ለምንድን ነው ሰውነትሽ የምትበድዩ? ምን አጠፋ ሰውነትሽ? እሺ መጀመሪያው ያን ሁሉ የፋፋሽ ጊዜ ቆዳሽ እየተጎዳ ነበር፣ ፀጉርሽ እየተጎዳ ነበር፣ ጡንቻሽ እየተጎዳ ነበር ነው እያልኩ ያለው። በረሃብ ነው የመጣሽው። ረሃብ ነው ባይዘው ያፋፋሽ። ጠግቤ እየበላሁ እያልሽ ነው አይደለ? በማይረባ ምግብ ስትጠግቢ ነበር ነው እያልኩ ያለሁት። አሁን እየገባሽ ነው አይደለ? ስለዚህ ጥፋተኛው ይሄ ሆኖ ሳለ ይሄንን ለመቀነስ ብለሽ በምታደርጊው ጥረት ራስሽን እየጨረስሽ ነው እያልኩ ያለሁት። የተሻለ መንገድ አለ ነው እያልኩ ያለሁት። ያ የተሻለ መንገድ ዛሬ እንዳደረግሽው ሳይሆን ጠግበሽ መብላት አለብሽ። የምግብ ምርጫ ላይ ብቻ ፎከስ አድርጊ ነው እያልኩ ያለሁት። ኦኬ ምን ማለት ነው? በቂ አሳ ተመገቢ ነው እያልኩ ያለሁት። ስጋ ከሆነ በቂ ቀይ ስጋ ተመገቢ፣ ኳሊቲ ፕሮቲን የምንላቸውን። ዶሮ ከሆነም ዶሮ ስጋ፣ እንቁላል፣ አይብ፣ እርጎ፣ እነዚህ በደንብ ስትመገቢ አንዳቸውም ወደዚህ አይሄዱም። ይሄኛው ይራብና ይሄኛው ይቀንሳል። ይሄ ሲቀንስ ስኳር ይቀንሳል። አንቺ ደግሞ እያበብሽ እያማረብሽ ሰው ሁሉ ምን አገኘሽ እያለሽ ይሄዳል ነው እያልኩ ያለሁት። አንደኛ ነገር ከስኳርም ገላገለሽ አሁን ያልኩሽ መንገድ። ሁለተኛ ነገር ከፋቱም ገላገለሽ። ሶስተኛ ነገር ደግሞ አንቺን ያድስሻል ነው እያልኩ ያለሁት። ደስ አይልም? አንቺ ያልሽውስ መንገድ ከስኳር ይገላግልሻል። ጥሩ ዜና ነው። አንቺን ግን ይጨርስሻል። ያየሽ ሰው ሁሉ ታመምሽ ወይ ይልሻል። ጨጓራሽን አምሻል፣ ከሳምንታት በኋላ ያዞርሻል፣ ይደክምሻል። መልሰሽ የተውሽው ምግብ በጣም ትበይና ይሄን እንደገና ትኖሪና ድጋሚ ስኳርሽ ይመጣል ነው እያልኩ ያለሁት። እኔ የነገርኩሽ መንገድ ግን ቀሪ ዘመንሽን ሰውነትሽን ብቻ እየመገብሽ ይሄኛውን ደግሞ እያጎደልሽ ቀሪ ዘመንሽን ስኳር የሚባል ነገር ሳታስቢ በብርታት በጤና ትኖሪያለሽ ነው ያልኩሽ። አሁን ገባሽ? ገባኝ። ስለዚህ አሁን ዛሬ ሰው ምግቦች እንዳሉ ሆነው ተጨማሪ መጨመር አለብኝ ነው ታና አይደለም። ዛሬ የበላሽው ትክክል አይደለም። አንቺ ልጅ ዛሬ የበላሽው ቂጣ ትክክል አይደለም። ዛሬ የበላሽው አጃ ትክክል አይደለም። ድፍን ምስር፣ ባቄላ፣ ብሎቄ ትክክል አይደለም። ኦኬ ገና አዘጋጅ ስለዚህ መተው አለብኝ። ገዝ ሰውነትሽ አይመግቡ እንኳን አንቺ ልጅ ሰውነትሽ 2 አለ። አሁን ይኸውልሽ ያንቺ ሰውነት 2 አርገሽ አስቢ። 55 ኪሎ ግራም ያንቺ ሰውነት አለ አሁን እንኳን መታወሪ ልጅ። ከዛ ውጭ ደግሞ 18 ኪሎ ግራም ወይ 20 ኪሎ ግራም ፋት አለሽ። ፋት ነው ጠላትሽ እኮ እንጂ ወፍረሽ እኮ አለ ፋት ነው በሽተኛ ያደረገሽ።
ያ ሰውነትሽ ላይ ፋት እንዲቀመጥ ስኳርሽ ከፍ እንዲል ያደረገ ባዶ ምግብ ቅድም ያልሽው እንጀራ በሽሮ በዘይት በቅቤ ይሄኛውን ሰውነትሽን እያጎደለ ነበር፣ ሲያስርበው ነበር ነው እያልኩሽ ያለው። ሲራብ የነበረውን ሰውነት አሁንም ደግሞ የባሰውን እኮ እያስራብሽው ነው እያልኩ ያለሁት። ሰውነት ደግሞ እምቢ ይልሻል፣ ከጊዜ በኋላ እምቢ ይልሽና ቢቢ ይልሻል። ምትበዩም ደግሞ ቅድም የተወሽውን እንጀራ በወጥ ነው ምትበዩ። ይሄኛው ሞር ይጎዳል፣ ሞር ትከሻለሽ፣ ሞር ትጎጃለሽ። ይሄኛው ደግሞ ድጋሜ ከፍ ይላል። ይሄ ከፍ ስኳር መልሶ ከፍ ይላል ነው እያልኩ ያለው። ቀለል ላድርግልሽ፣ ምግብሽን ከዛሬ ጀምሮ አሳ አርጊ ነው እያልኩሽ ያለሁት። በቂ አሳ ከአትክልት ጋር ከቆስጣ ጋር ቅድም ከበላሽው ቆስጣ ጋር ከጎመን ጋር፣ ሌላ ጊዜ በቂ ስጋ ከጎመን ጋር ከአትክልት ጋር፣ በቂ ዶሮ ስጋ ከአትክልት ጋር፣ አይብ፣ እርጎ፣ እንቁላል ከምን ጋር? ከአትክልቶች ጋር። እሺ አሁን ገባሽ? ምግብ ስታበሲ ዘይት አታብዢ፣ ቅቤ የሚባል ነገር አታርጊ። አሁን ያልኩሽን ምግቦች ጥግብ ብለሽ ብይ። 2 ሳምንት ባሰባር ሞላ ሳይሞላ ሁሉ ነገርሽ ፐርፌክት ይሆናል። ኮመንት ላይ ኮመንት ጽፉልሻል፣ ይቻላል፣ ልክ ነው ይሉሻል። ምክንያቱም ቅድም ያየሻቸው እነ አሮን እነ ዳነግስላ ከአንቺ በላይ ስኳራቸው ከፍ ብሎ ቦርጭ አሰግሯቸው ዛሬ ቦርጫቸውን ተገላግለው በጡንቻ ይታይሻል። ነሪታ የስ እያሉሽ ነው፣ ይቻላል እያሉሽ ነው። ሞር ደግሞ ያግዙሻል። ፎሎ አርጊያቸው። እነ አሮንን ፎሎ አርጊ፣ እነ ፍቅርን ፎሎ አርጊ። ጆይን ማድረግ ስትፈልጊም ደግሞ ጆይን ታረጊና እናግዝሻለን። ሶ እነ አሮን እያየው ነው። እነ አሮን ሜምበርሺፕ ፐርቼዝ አርጉ። የሻምፒዮንስ ቤተሰቦች በተለይ ከሀገር ውጭ ያላችሁ ታዛችኋል። እሺ ዩቲዩብ ሜምበርሺፕ ኦኬ፣ ሜምበርሺፕ እዛው አሁን ፊት ለፊታችሁ አለ። ታንክ ዩ እሙ እጅግ አመሰግናለሁ። ኤክስፔንሲቭ ለኤክስፔንሲቭ ቻንስ ቡና ምናምን መጠጣት እችላለሁ? በደንብ ይቻላል እንጂ ቡና ግሪን ቲ ምናምን ግሪን ቲ ትችያለሽ፣ ቡና ትችያለሽ። ከፈለግሽ ለማጣ